ሚኒስተር ማይን ኢነርጂን ምስተፈላለዩ ሓገዝቲ ትካላት ብምትሕብባር ንተከዘ ተፋሰስ ሓዊሱ ኣብ 5 ተፋሰስ ዝሰርሕ ፕሮጀክት ብራይት ዝተፈላለዩ ስራሕቲ ልምዓት የሳልጥ ከም ዘሎ ኣፍሊጡ ናይዚ ኣካል ድማ ኣብ ዞባ ምብራቕ ትግራይ ብኩናት ዝዓረቑ ከባቢታት ብዕቀባ ሓመድን ማይን ንምሕዋይ ኣካል ተፋሰስ ተከዘ ዝኾነ ፕሮጀክት ተፋሰስ ጸባ ዓይና ናብ ተግባር ንምእታዊ ይስራሕ ከም ዘሎ ኣተሓባባሪ ብሄራዊ ዝተዋደደ ምሕደራ ሓይል ሰብ ሚኒስተር ማይን ኢነርጂን ዶክተር ብዙነህ አስፋው ይዛረቡ። የፕሮጀክቱ በጀት 45 ሚሊዮን አካባቢ ነው። ነገር ግን ይሄ ለአምስቱም ቤዚኖች ነው፣ ሚሊዮን ዩሮ ነው። ለአምስቱም ተፋሰሶች የተከፋፈለ ነው። በርካታ ስራዎች አሉ። ፕሮጀክት ብራይት ንሓሙሽተ ተፋሰሳት 45 ሚሊዮን ዩሮ መዲቡ እዩ ዝሰርሕ ዘሎ። ናብዚውን በቲ ዝቀረበ ትልሚ መሰረት በጀት ክምደበሉ እዩ። ንሕና ንኣብነት ዕቀባ ሓመድን ማይን ይካየድ እንተተባሂሉ ኣድለይቲ እታወታት ኢና ነቕርብ። ንኣብነት እቲ ዘድሊ ሲሚንቶ፣ ሓፂን ወይ ካልኦት ክኾኑ ይኽእሉ። ብተወሳኺ ንሰብ ሞያ ገንዘብ ንኸፍል። ማሕበረሰብ እውን ናተይነት ክስምዖ ኣብቲ ልምዓት ክነሳትፎ ኢና። የኔ ነው ብሎ እንዲቀበለው የጉልበት አስተዋጽኦ ይኖረዋል። በአብዛኛው ኮሚኒቲው ማለት ኣብ ወረዳ አጽቢ ከባቢ ጸባ ዓይና ኣብ ፍግረ መሬት መጽናዕቲ ዘቕረቡ ኣይተሓበኖም ኃይለ ስላሴ በሰንኪ መጉሕጉሕ መሬት በብዓመቱ ካብ ሄክታር 4 ቶን ልሙዕ ሓመድ ብውሕጅ ናብ ካልኦት ሃገራት ከም ዝውሰድን ኣድለይቲ ስራሕቲ ሕውየት ክካየዱ ከም ዘለዎምን ይምዕዱ። ካብ 300 ቶን ፐር ሄክታር ኤሪያ ፐር ይር ብዓመት ማለት እዩ። ኣብዚ መፋሰስ ውሽጢ ቲ ሓመድ ናይ ምንቅስቃስ ወይ ደሞ ሴዲመንት ፍላክስ ንብሎ ነገር ኣሎ። ካብቲ መፋሰስ ልወጽ ደሞ እንዮ ካብቲ መፋሰስ ልወጽ ለኣብነት እስካብ 4 ቶን ፐር ሄክታር ኤሪያ ፐር ይር ብዓመት ይወጽ ማለት እዩ። እዚ ማለት ተከዘ ገይሩ ያው ካብ ሃገር ይወጽ ማለት እዩ። ንታሕቲ ይኸይድ መሊስና ላይ ነግኒ ሓመድ ይልኸውን። ስለዚህ እዚ ደሞ መዓት ተጽዕኖ እንዮ ናይ ሴሎተር ኮንዘርቬሽን ወይ ሓመድ ማይ ዕቀባ ኣሎ፣ ምግራብ ኣሎ፣ ንሳት ጋጽ ደሞ ስድጋጽ ምክልኻል እዚኦም ኩሎም ተጠሚሮም ነቲ ተፋሰስ ኣልሚዕኻ ላብል ኖሮ ምምላስ መርታማነት ምውሳኽ ልትፈላለየ ደሞ ለኢኮኖሚያዊ ለኸባቢና ክልውጠልና ልኽእል ምዃኑ እዩ ትመጽናዕትና ለሪ ነቲ ጸገም ቀልጢፍካን መፍታሕ እቲ ፕሮጀክት ስርሑን ምጅማር ምድላዋት ከም ዝተወገኑ ኣተሓባባሪ ፕሮጀክት ብራይት ተፋሰስ ተከዘ ዶክተር ብርሃኑ ጉሩም ይገልጹ። ጸባ ዓይና ተፋሰስ ብልብል በዋናነት ኣብ ኣጽቢ ወረዳ ዳብ 73% ዝሽፍን እዩ። ኣብ ክልተ ውላዕሎ ክልተ ጣብያታት ዓዲ ቅሳን ካብውን ኣብ ጽራ ወንበርታውን ሓንቲ ጣብያ ዝሸፈነ እዩ። ቀልጢፉ ትስራሕ ምጅማር እዩ ህዚ ግምገማ ዝካየድሎ ማለት። ስለዚህ ኢሚዲየትሊ ስራሕ ንምጅማር ይተሓሰብኒ። ኣብ ትግራይ ንካልኦት ከባቢታት መርአያ ዝኾኑ ስራሕቲ ሕውየት ሃፍቲ ተፈጥሮ ከም ዝተወገኑ ዝሓበሩ ላዕለዋይ ኣመኻሪ ሚኒስተር ማይን ኢነርጂን ዶክተር ሚካኤል መሓሪ ኣብዚ ፕሮጀክት እውን ተመሳሳሊ ስራሕ ንምስራሕ ዘለዎም ተበግሶ ይረዱ። ብራይት ፕሮጀክት በ5 ተፋሰሶች ላይ የሚከናወን ስራ ነው። እንግዲህ ተከዘ ተፋሰስን ጨምሮ ማለት ነው። ብራይት ፕሮጀክት 5 ፕሮግራማት ዘለዎ ኮይኑ ኣካል እዚ ዝኾነ ተፋሰስ ተከዘ ብመንግስቲ ኔዘርላንድን ሕብረት አውሮፓን ዝሕገዙ ስራሕቲ እዮም። ኣብ ትግራይ ኣብ ዝሓለፉ ዓመታት ብዙሓት መርኣያ ስራሕቲ ዕቀባ ሓመድን ማይን ተኻይዶም እዮም። ሕዚ እውን ነዚ ኣጠናኺርና ከም እንቅጽል ተስፋ እገብር። ሌሎቹ የሀገራችን አካባቢዎች ምሳሌ ሆኖ ያገለገሉ የተፋሰስ ስራዎች ምሳሌ የነበሩ ስራዎች ናቸው። ያንን አጠናክረን እንደምንቀጥል ተስፋ አደርጋለሁኝ።